ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። በዚህ ቪዲዮ የማልቲፕል ሊነር ሬግሬሽን አሳምፕሽንስ እንዴት አድርገን በኤስፒኤስኤስ ቼክ ማድረግ እንደምንችል አሳያችኋለሁ። ሁላችሁም እንደምታውቁት እያንዳንዱ ስታቲስቲካል አናሊሲስ የራሱ የሆነ ዳታ ሪኳየርመንት አለው። ይህን ዳታ ሪኳየርመንት ዳታ አሳምፕሽን ብለን እንጠራዋለን። በተመሳሳይ ሁኔታ ማልቲፕል ሊነር ሬግሬሽንም የራሱ የሆነ ዳታ አሳምፕሽኖች አሉት። እነዚህ ዳታ አሳምፕሽኖች ሲሟሉ ወይም ሳቲስፋይድ ሲሆኑ ነው ማልቲፕል ሊነር ሬግሬሽን አናሊሲስ አካሄደን ትክክለኛ ውጤት አግኝተናል ብለን ኢንተርፕሬት ማድረግ የምንችለው ማለት ነው። እነዚህ ዳታ አሳምፕሽኖች አንደኛው ሊነሪቲ ነው፣ ሁለተኛው ማልቲኮሊነሪቲ ነው፣ ሶስተኛው ሆሞስኬዳስቲሲቲ ነው፣ አራተኛው ኢንዲፔንደንስ ወይም አውቶ ኮሪሌሽን ነው፣ አምስተኛው ኖርማሊቲ ነው። እነዚህ እያንዳንዳቸው የሚፈለጉ የማይፈለጉ አሉ። ስለዚህ የትኛውን እንዲሆን እንፈልጋለን የትኛው እንዳይሆን እንፈልጋለን የሚለውን አሁን አሳያችኋለሁ። ለምሳሌ ሊነሪቲን በተመለከተ ሊነሪቲ ማለት ኢንዲፔንደንት ቫሪያብል እና ዲፔንደንት ቫሪያብል ያላቸው ግንኙነት ሊነር መሆን መቻል አለበት። ሊነር ካልሆነ ማልቲፕል ሊነር ሬግሬሽን ወይም ሊነር ሬግሬሽን ልንጠቀም አንችልም። በነገራችን ላይ ሊነር ሬግሬሽን እና ማልቲፕል ሊነር ሬግሬሽን የሚሉ ቃላቶችን እየቀያየርኩ ነው የሚጠቀመው። ምክንያቱም ሊነር ሬግሬሽን እና ማልቲፕል ሊነር ሬግሬሽን የዳታ አሳምፕሽን ልዩነት የላቸውም። እንደምታውቁት ሊነር ሬግሬሽን አንድ ኢንዲፔንደንት ቫሪያብል በአንድ ዲፔንደንት ቫሪያብል ላይ ያለውን ተጽዕኖ ነው የሚያሳየን። ወደ ማልቲፕል ስንመጣ አንድ ዲፔንደንት ቫሪያብል አለ፣ ከአንድ በላይ ኢንዲፔንደንት ቫሪያብሎች ስለሚኖሩን ነው ማልቲፕል ያልነው። ስለዚህ አሳምፕሽናቸው ተመሳሳይ ስለሆነ ለሊነርም ለማልቲፕል ሊነር ሬግሬሽንም ይሄኛውን ትጠቀማላችሁ ማለት ነው። ወደ ሊነሪቲ ስንመለስ እያንዳንዱ ኢንዲፔንደንት ቫሪያብል ከዲፔንደንት ቫሪያብል ጋር ያለው ግንኙነት ሊነር መሆን መቻል አለበት። ሊነር መሆን አለባቸው ሲባል እዚህ በምስሉ ላይ እንደምትመለከቱት ዲፔንደንት እና ኢንዲፔንደንት ቫሪያብሎችን በኤክስ እና ዋይ አክሲስ ላይ ስናስቀምጣቸው ኦብዘርቬሽኖቹ በዚህ መንገድ መታየት መቻል አለባቸው ማለት ነው። እንዴት አድርገን ነው ይህን ግራፍ ፕሮዲውስ ማድረግ የምንችለው የሚለውን በኋላ አሳያችኋለሁ። ወደ ማልቲኮሊነሪቲ ስንመጣ ከዚህ በፊትም ለሌሎች ስታቲስቲካል አናሊሲሶች ማልቲኮሊነሪቲ ምን እንደሆነ ነግሬያችኋለሁ። ሁለት በጣም የሚመሳሰሉ ወይም በጣም ኮሪሌትድ የሚያደርጉ ቫሪያብሎች ማልቲኮሊነር ናቸው ብለን ልንጠራቸው እንችላለን። አንዱ ሲጨምር አንዱ ግዴታ የሚጨምር ማለት ነው። ከዚህ በፊት የጫማ ቁጥርና የእግር ሳይዝ እንደ ኤግዛምፕል ወስጄ ነግሬያችኋለሁ። ይህ ማለት የእግር ሳይዝ ሲጨምር የጫማ ሳይዝ ደግሞ ይጨምራል። የጫማ ሳይዝ እና የእግር ሳይዝ እንደ ሁለት ቫሪያብል አድርገን መውሰድ አንችልም። ምክንያቱም አንዱ ሲጨምር ሌላኛው መጨመር ግዴታው ስለሆነ ማለት ነው። እንደዚህ አይነት ኬዝ ማልቲኮሊነር ይባላል። ማልቲኮሊነሪቲን ቼክ የምናደርግበት መንገድ አለ። እሱንም ፕራክቲካሊ አሁን እየሰራን አሳያችኋለሁ። ሶስተኛው ኢንዲፔንደንስ ወይም አውቶ ኮሪሌሽን የሚባለው ነው። አውቶ ኮሪሌሽን የሚፈለግ አይደለም። የሬግሬሽን ላይ አውቶ ኮሪሌሽን ካለ ያ ቫሪያብል ለዚህ ለማልቲፕል ሊነር ሬግሬሽን አይሆንም ማለት ነው። አውቶ ኮሪሌሽንን ቼክ የምናደርግበት ዳርበን ዋትሰን የሚል ቴስት አለን። እሱ ቴስት ምን ይገልጻል፣ እንዴት ነው ኢንተርፕሬት የምናደርገው የሚለውንም አሳያችኋለሁ። ስለ ዳታ ኖርማሊቲ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበረ። አሁንም በድጋሚ አሳያችኋለሁ ማለት ነው። እንዴት አድርገን ኖርማሊቲ ቼክ እናደርጋለን፣ ኖርማል ባይሆን ደግሞ ምንድነው አማራጫችን፣ ምን ማድረግ እንችላለን የሚለውንም አሳያችኋለሁ። እዚህ ጋር ለኤግዛምፕል እንዲሆነን ብዬ ያዘጋጀሁት ዳታ አለ። IV1 IV2 IV3 ብዬ አስቀምጫለሁ። እዚህ ጋር DV አለ። IV ያልኩት ኢንዲፔንደንት ቫሪያብል 1 ኢንዲፔንደንት ቫሪያብል 2 ኢንዲፔንደንት ቫሪያብል 3 ብዬ አስቀምጫለሁ። እዚህ ጋር ደግሞ ዲፔንደንት ቫሪያብል አለን ማለት ነው። በአጋጣሚ ይሄ የሊከርት ስኬል ዳታ ነው። የሊከርት ስኬል ዳታዎችን እንዴት አድርገን ኮምፒውት ማድረግ እንችላለን የሚል አንድ ቪዲዮ ሰርቼ አስቀምጬላችሁ ነበረ። ያላያችሁ እሱን ቪዲዮ ብትከታተሉ ጥሩ ነው። እዚህ ላይ በመጀመሪያ የምናየው ሊነሪቲ ነው። ሊነሪቲ እንዴት አድርገን ቼክ ማድረግ እንችላለን የሚለውን ነው ማሳያችሁ። ስካተር ፕሎት ፕሮዲውስ ለማድረግ እዚህ ግራፍ የሚል ላይ ክሊክ እናደርጋለን። ከዛ ሌጋሲ ዳያሎግስ የሚል ላይ ክሊክ ስናደርግ ስካተር ፕሎት የሚል አለ፣ እሱ ላይ ክሊክ እናደርጋለን። ከዛ ሲምፕል ስካተር የሚል ላይ ክሊክ እናደርጋለን። በመቀጠልም ዲፋይን የሚለው ላይ ክሊክ እናደርጋለን። ከዛ በኋላ ቼክ ማድረግ ወይም ቴስት ማድረግ የምንፈልገውን ቫሪያብል ኤክስ እና ዋይ አክሲስ ላይ እናስገባለን። ለምሳሌ የመጀመሪያውን ኢንዲፔንደንት ቫሪያብል 1 ዋይ አክሲስ ላይ ካስገባሁኝ ዲፔንደንት ቫሪያብሉ ግዴታ ነው ወደ አንዱ መግባት መቻል አለበት። ከዚያም ኦኬ እንላለን። በዚህ መልኩ ስካተር ፕሎቱን ፕሮዲውስ አድርጎልናል። እንደዚህ ፊት ላይን አድርጎ እንዲያሳየን ከፈለግን እዚህ ጋር ደብል ክሊክ እናደርጋለን። እዚች ጋር
ፊት ላይን የምትላለች እሱ ላይ ክሊክ እናደርጋለን። ከዛ በኋላ እንደዚህ አይነት ላይን ፊት ያደርግልናል ማለት ነው። ሌሎቹንም በተመሳሳይ ሁኔታ ቼክ ማድረግ እንችላለን። እዚህ ጋር ሪኮል እናድርግና ሲምፕል ስካተር ፕሎቱ ላይ አይቪን ወደዚህ አውጥተን በአይቪ2 እንተካ። ኦኬ እንላለን። ሊነር ሪሌሽንሺፕ እንደሌላቸው ነው የሚያሳየው። በጣም ተበታትነዋል። የሆነ ትሬንድ ይዘው አልቀጠሉም። እንደ ቅድሙ ደብል ክሊክ አድርገን ፊት ላይን ማድረግ እንችላለን። እዚህ ጋር እንደምታዩት ከፊት ላይኑ ላይ በጣም ተበታትነዋል። በነገራችን ላይ እነዚህ ኦትለር መኖሩን ማሳያ ጭምር ናቸው። ከዚህ ፊት ላይን ብዙ ርቀው በሄዱ ቁጥር ኦትለር ናቸው ብለን ልንወስዳቸው እንችላለን። ሶስተኛውንም በተመሳሳይ ሁኔታ ቼክ ማድረግ እንችላለን። በአይቪ3 ተካውት። ከዛ ኦኬ አይቪ3 ይሻላል። ሊነር ሪሌሽንሺፕ አለው። እዚህ ጋር ግን አውትሌሮች ይታያሉ። በኋላ አውትሌሮችን እንዴት ለይተን እንደምናወጣ አሳያችኋለሁ። አሁን ደግሞ ወደ ማልቲ ኮሊነሪቲ እንሄዳለን። በነገራችን ላይ ማልቲ ኮሊነሪቲ፣ ሆሞስኬዳስቲሲቲ እና አውቶ ኮሪሌሽን አንድ ላይ ማየት እንችላለን። ይህን ለማድረግ ወደ አናላይዝ እንገባለን። ከዛም ሬግሬሽን፣ ቀጥለን ሊነር ሬግሬሽን የሚለው ላይ ክሊክ እናደርጋለን። በነገራችን ላይ ቅድም እንዳልኳችሁ ማልቲፕል ሊነር ሬግሬሽን የሚል ሴቲንግ የለም እዚህ SPSS ላይ። ሊነር ሬግሬሽን ነው የሚለው። ቅድም እንዳልኳችሁ ማልቲፕል የሚያደርገው እዚህ ጋር የምናስገባቸው ኢንዲፔንደንት ዋሪያብሎች ብዙ መሆናቸው ነው። ሶ ዲፔንደንት ዋሪያብሉን እዚህ ጋር እናስገባለን። ቀሪዎቹን አንድ ላይ ወደዚህ እናስገባለን። አሁን ቀጥታ ኦኬ አንልም። እዚህ ጋር የምናስተካክላቸው ሴቲንጎች አሉ። ስታቲስቲክስ ላይ ገብተን እዚህ ጋር ኮሊነሪቲ ዳያግኖስቲክ ቼክ እናደርጋለን። ማልቲ ኮሊነሪቲ ለማየት ማለት ነው። ወር VIF ጀነሬት እንዲያደርግልን። ይህ ማለት ዋሪያንስ ኢንፍሌክሽን ፋክተር የሚባል አለ። እሱን ጀነሬት እንዲያደርግልን እዚህ ኮሊነሪቲ ላይ ክሊክ እናደርጋለን። አውቶ ኮሪሌሽን ቼክ ለማድረግ ዳርቢን ዋትሰን የሚባል ቴስት ቼክ እናደርጋለን ብያቸዋለሁ ቅድም። ሶ እዚህ ዳርቢን ዋትሰን የሚል ላይ ክሊክ እናደርጋለን። ኮንቲኒው እንላለን። በመቀጠልም ፕሎትስ ላይ ክሊክ እናደርጋለን። ይሄ ሆሞስኬዳስቲሲቲን ቼክ ለማድረግ ነው። እዚህ ጋር Z ፕሬድ የሚል አለ። ቦክስ ላይ እናስገባለን። ከዛ Z ሬዚጁዋሉን ደግሞ Y ላይ እናስገባለን። ሂስቶግራም ሰርቶ እንዲያሳየን ከፈለግን ሂስቶግራምን እዚህ ቼክ እናደርጋለን። ኖርማሊቲም እንዲሰራለን ከፈለግን እዚህ ቼክ ማድረግ እንችላለን። ነገር ግን ኖርማሊቲን ለብቻ ላሳያችሁ ስለፈለግኩኝ ለአሁኑ ይዘለዋለሁ። ኮንቲኒው እንላለን። ለአሁኑ ይበቃናል። ኦኬ ማለት እንችላለን። እዚህ ጋር R ስኩዌር እና አጀስትድ R ስንት ምን ያክል እንደሆነ ያሳየናል። አሁን ግን አላማችን አሳምፕሽን ቼክ ማድረግ ስለሆነ ቀጥታ ወደ ዳርቢን ዋትሰን እንሄዳለን። 1.6 እንደሆነ ነው የሚያሳየን። በነገራችን ላይ ዳርቢን ዋትሰን 2 ከሆነ ነው አውቶ ኮሪሌሽን የለም ብለን የምንወስደው። ከ2 በታች ከሆነ ደግሞ ፖዚቲቭ አውቶ ኮሪሌሽን አለ። ከ2 በላይ ከሆነ ደግሞ ኔጌቲቭ አውቶ ኮሪሌሽን አለ ብለን ነው የምንወስደው ማለት ነው። በመቀጠል የምናገኘው VIF ቴስት ነው። VIF የሚነግረን ማልቲ ኮሊነሪቲን ነው። VIF ከአንድ ጀምሮ መጨረሻ የለውም። አንድ ሲሆን ግን ማልቲ ኮሊነሪቲ የለም ብለን ልንወስድ እንችላለን። አንድ ሲሆን በጣም ጥሩ ነው። አንዳንዶች እስከ 5 ኦኬ ነው ብለው ይወስዳሉ። ሌሎቹ ደግሞ እስከ 10ም ቶለሬት ያደርጋሉ። ነገር ግን እንደ ጀነራል ሩል መውሰድ ያለብን ከ10 በታች ነው ወደ አንድ እየተጠጋ በሄደ ቁጥር ማልቲ ኮሊነሪቲ የለም ብለን ልንወስድ እንችላለን። አሁን በዚህ ሳምፕል ዳታ መሰረት VIF ማክሲመም እስከ 2 ድረስ ነው የሚሄደው። እዚህ ጋር እንደምታዩት 1.9 አለ፣ 1.2፣ 1.7 ሶ ማልቲ ኮሊነሪቲ የለም ማለት ነው። ስለዚህ ይሄኛው አሳምፕሽን ሳቲስፋይ ተደርጓል። በመቀጠል የምንሄደው ወደ ሆሞስኬዳስቲሲቲ ነው። እዚህ ጋር ሂስቶግራም የሚያሳየን የኖርማሊቲ ቴስት ነው። እንመለስበታለን። ሆሞስኬዳስቲሲቲ የሚታየው በስካተር ፕሎት ነው። እዚህ ጋር ስናይ እነዚህ ፖይንቶች ዝብርቅርቅ ብለው ቢበተኑ የተሻለ ነው። ሆሞስኬዳስቲክ ነው ብለን የምንጠራው ዝብርቅርቅ ብለው በየቦታው ተበትነው ሲኖሩ ነው። ነገር ግን የሆነ ፓተርን ይዘው የሚቀመጡ ከሆነ ጥሩ አይደለም። እዚህ ጋር እንደሚታዩት ይሄ ሞር ኦር ሌስ ፓተርን አለው። ስለዚህ የሆሞስኬዳስቲሲቲ አሳምፕሽን ቫዮሌት ተደርጓል ማለት ነው። በነገራችን ላይ ይሄ ሆሞስኬዳስቲሲቲ እና ሄትሮስኬዳስቲሲቲ ብለን የምንጠራው የኤረር ወይም የሬዚጁዋል ዲስትሪቢዩሽን ነው። ኤረር ኮንሲደር በምናደርግበት ጊዜ በዳታችን በኦብዘርቬሽኑ ላይ
ሁሉም ቦታ ተበትነው እንዲገኙ ይፈልጋል። ኤረር የሚቀር አይደለም፣ ኦልዌይስ ኤረር አለ። ለምሳሌ በ95 ሌቭል ኦፍ ኮንፊደንስ እንሰራለን ስንል 5% ኤረር እንዳለ ኮንሲደር አድርገን ነው። ኤረሩ በሁሉም ኦብዘርቬሽኖች ላይ ዲስትሪቢዩትድ የሚሆን ከሆነ አኪዩሬሲ ይጨምራል። ስለዚህ ሆሞስኬዳስቲክ እንዲሆን የሚፈለገው ሬዚጁዋሎቹ ወይም ኤረር ተርሞቹ ሁሉም ኦብዘርቬሽን ላይ ተበትነው ሲገኙ ነው ጥሩ የሚሆነው። ነገር ግን ሄትሮስኬዳስቲክ ከሆነ ጥሩ አይደለም፣ የሆነ ቦታ ተከማችተዋል ማለት ነው። ያ ደግሞ ፕሪሲሽንም አኪዩሬሲንም የሚቀንስ ነገር ስለሆነ ነው። በመቀጠል ወደ ኖርማሊቲ ቴስት እንሄዳለን። ኖርማሊቲ ቴስት የምናደርግባቸው በጣም ብዙ አማራጮች አሉ። ኪው ኖርማሊቲ ቴስት አለ፣ ፒፒ ኖርማሊቲ ቴስት አለ። ኤክስፕሎርን በመጠቀም ኖርማሊቲ ቼክ ልናደርግ እንችላለን። እስቲ ለምሳሌ ከኪው ቴስት እንጀምር። ኪው ፕሎት ለማግኘት እዚህ አናላይዝ ላይ ክሊክ ታደርጋላችሁ። ከዛ ዲስክሪፕቲቭ ስታቲስቲክስ ላይ ክሊክ ታደርጉና እዚህ ኪው ፕሎት የሚል ታገኛላችሁ። እሱ ላይ ክሊክ ታደርጉና ኖርማሊቲ ቴስት ማድረግ የምትፈልጉትን ቫሪያብል ወደዚህ ታስገባላችሁ። ለምሳሌ ዲቪ ላስገባ እዚህ ዲፔንደንት ቫሪያብሉን እዛ ኦኬ ላለሁ። ይሄ ኖርማሊቲ ፕሎት ነው ወይም ኖርማሊቲ ላይን ነው። ከዚህ ላይን ፖይንቶቹ በሸሹ ቁጥር ኖርማሊቲ አፌክትድ እየሆነ ነው የሚሄደው። ፖይንቶቹ ከዚህ ርቀው ተገኙ ማለት ወደዚህም ሊርቁ ይችላሉ፣ ወደ ላይም ሊርቁ ይችላሉ። በራቁ ቁጥር ግን ኖርማል አይደለም ማለት ነው ዳታችን። ፖይንቶቹን ታያላችሁ። ለምሳሌ እዚህ ጋር የሆነ ኦትሌር እንዳለ ያሳየናል። ያ ኦትሌር የትኛው ኦብዘርቬሽን እንደሆነ ማግኘት የምንችልበትን መንገድ ቀጥዬ ያሳያቸዋለሁ። በዚህ ላይን ዙሪያ ስላሉ አብዛኞቹ ፖይንቶች ይህ ዳታ ኖርማል ነው ብለን መውሰድ እንችላለን። ሌላውን አማራጭ ደግሞ ላሳያችሁ። ፒፒም ተመሳሳይ ስለሚሰራ ኤክስፕሎር ላይ ገብተን ኦትሌሮችን እንዴት ቼክ እንደምናደርግ ኢቭን ኖርማሊቲ ራሱ እንደዚህ በአይን ብቻ አይተን መለየት ሳይሆን በሲግኒፊካንሲ ሌቨል እንዴት ቼክ ማድረግ እንደምንችልም አሳያችኋለሁ። ሶ አናላይዝ ላይ ክሊክ እናደርጋለን። አሁንም ዲስክሪፕቲቭ ስታቲስቲክስ ከዛ ኤክስፕሎር የሚለው ላይ ክሊክ እናደርጋለን። በመቀጠልም ዲፔንደንት ቫሪያብሉን እዚህ ጋር እናስገባለን። ከዛ ስታቲስቲክስ ላይ ክሊክ እናደርጋለን። ኦትሌር የሚል እዚህ ጋር ክሊክ እናደርጋለን። ኦትሌር ካለ እንዲያሳየን ማለት ነው። ኮንቲኒው እንላለን። ከዛ ፕሎት ላይ ክሊክ እናደርግና ኖርማሊቲ ፕሎትስ ዊዝ ቴስትስ የሚል ክሊክ እናደርጋለን። አሁን ጨርሰናል። ኦኬ እንላለን። እዚህ ጋር በሚታዩት መልኩ ሪዛልት ጀነሬት አድርጎልናል። ኤክስፕሎር ራን ስናደርግ ባይ ዲፎልት ዲስክሪፕቲቭ ስታቲስቲክስም ይሰራል። እዚህ ጋር ቀጥላችሁ የምታዩት ኤክስትሪም ቫልዩስ ነው። ኤክስትሪም ቫልዩስ ቅድም ኦትሌር ብለን ቼክ ያደረግነው ነው። ኦትሌር ሁለት አይነት ነው እንደሚታውቁት፣ ሃይስት ኦትሌር እና ሎዌስት ኦትሌር አለ። ምን ማለት ነው? ባልተለመደ ሁኔታ የተጋነነ ከፍ ያለ ውጤት ሃይስት ኦትሌር ነው ብለን ልንጠራው እንችላለን። ወይም ደግሞ ባልተለመደ ሁኔታ በጣም ዝቅ ብሎ መገኘት ማለት ነው። እሱ ሎዌስት ኦትሌር ተብሎ ሊጠራ ይችላል። ሶ ሃይስቱ የትኛው ነው ሎዌስቱ የትኛው ነው የሚለውን ኬዝ ነምበር ጋር የትኛው ኬዝ ላይ እንደሆነ ጭምር ያሳየናል ማለት ነው። ለምሳሌ እዚህ ጋር ሃይስት ኦትሌር አለ 6 ማለት ነው። 31ኛው ኦብዘርቬሽን ላይ ነው ያለው። በነገራችን ላይ ባለ 5 ሊከርት ስኬል ዳታ ነው ተጠቀምኩት። ከ5 ሊከርት ስኬል ዳታ ላይ ኮምፒውት ተደርጎ አቨሬጅ ቢወጣ 6 እንደማይደርስ ይታወ ለእናንተ ለኤግዛምፕል ማሳየት ስለፈለግኩኝ ሆን ብዬ ያስገባሁት ቁጥር ነው ይሄ 6። ሶ እንደ ኦትሌር ሆኖ ተመዝግቧል ማለት ነው። 31ኛው ኬዝ ላይ ነው ያለው። ይሄኛውን በስህተት ከሆነ ያስገባሁት ወደ ዳታዬ ተመልሼ ሄድና ለምሳሌ እዚህ ጋር 31ኛው ኬዝ ላይ ይሄዳለሁ። 31ኛው ኬዝ ላይ ሲሄድ አገኛለሁ ማለት ነው ዲፔንደንት ቫሪያብሉ ሊስት ላይ። ሶ ይሄኛው በስህተት ገብቶ ከሆነ ማንሳት ነው። 3 ላድርግ ለምሳሌ 3 ካደረግኩኝና ሴቭ አድርጌ እችን እንደገና ራን ባደርጋት አሁን አታገኙት። ሶ በዚህ ሁኔታ ኦትሌሮችን ማስወገድ ትችላላችሁ። ምክንያቱም ኦትሌሮች ሚስሊድ ስለሚያደርጉን ነው። መወገድ አለባቸው ወይም ትራንስፎርም መደረግ መቻል አለባቸው። ቀሪዎቹን አውትሌር ብዬ አልወሰድኳቸውም እኔ። ሶፍትዌሩ ግን ያው የገመታቸውን ዝም ብሎ ያስቀምጣል። በነገራችን ላይ አንደኛው ኦትሌር፣ ሁለተኛው ኦትሌር፣ ሶስተኛው ኦትሌር እያለ ነው የሚያስቀምጠው። ወደ ታችም እንደዛው የተጋነነውን እናንተ ሪሙቭ ልታደርጉ ወይም ልታስተካክሉ ትችላላችሁ ማለት ነው። ወደዚህ ስንመጣ ቴስት ኦፍ ኖርማሊቲ በሲግኒፊካንሲ ሌቨል ያሳየናል። ስታቲስቲካል ፊገሩን ያሳየናል። ስለዚህ ሁለት አይነት ቴስቶችን ነው እዚህ ጋር የሚያሳየን፣ ይሄንና ይሄን። ሻፕሮቪልክ በብዛት ሰዎች የሚጠቀሙት ነው። ሲግኒፊካንት እንደሆነ ነው የሚያሳየው። ቅድም ግራፍ ላይ ስናይ ሞር ኦር ሌስ ኖርማል አይነት ነገር ነው ያየነው። ነገር ግን በአይን ፊገር አይቶ መለየትና ቴስቱን ማየት አንድ እንዳልሆነ ነው የሚያሳየን። ምክንያቱም እዚህ ጋር ሲግኒፊካንት መምጣቱ ኖርማል አለመሆኑን ማሳያ ነው። የሻፕሮቪልክ ኖርማሊቲ ቴስት ሃይፖቴሲስ የሚለው ምንድነው? ዳታው ዲፈር አያደርግም ወይም ደግሞ ኖርማል ነው ብሎ ነው የሚጀምረው።
ስለዚህ ኦብዘርቬሽኖች እርስ በርሳቸው ሲግኒፊካንትሊ ዲፈር ያደርጋሉ ማለት ነው። ይህ ማለት ኖርማል አይደሉም ማለት ነው። ነገር ግን እዚህ ጋር ስናይ ፖይንቶቹ ስለተቀራረቡ ቪዥዋል ቢያዝ ነው ማለት ነው ይሄኛው። ነገር ግን እስካሁን ባለኝ ኤክስፒሪየንስ ለነግራችሁ የሚፈልገው ነገር ምንድነው? ይሄ ብዙ ጊዜ ሲግኒፊካንት ነው የሚመጣው። ስለዚህ እኔ የምመክራችሁ እንዳትደናገጡ ነው። እዚህ ሌሎች አሳምፕሽኖች ላይ ፎከስ አድርገን አብዛኞቹ አሳምፕሽኖች ሳቲስፋይድ የሚሆኑ ከሆነ ሬግሬሽን አናሊሲሳችንን ራን ብናደርግ የተሻለ ነው ብዬ ነው የማስበው። ባይ ዘ ዌይ ይሄ ብቸኛው መፍትሄ አይደለም። ዳታውን ትራንስፎርም ማድረግ እንችላለን። ትራንስፎርም ማድረግ ወደ ኖርማሊቲ እንዲመጣ ሊረዳን ይችላል። እንዴት ነው ትራንስፎርም ማድረግ የምንችለው የሚለውን ለማሳየት እዚህ ትራንስፎርም የሚል ላይ ክሊክ እናደርጋለን። ከዛ ኮምፒውት ዋሪያብል የሚል ላይ ክሊክ እናደርጋለን። ዳታ ትራንስፎርም ማድረጊያ ብዙ አማራጮች አሉ። ከነዚህ መካከል የተለመዱት ሎጋሪዝም እና ስኩዌር ሩት ናቸው። ሎጋሪዝም በመጠቀም እንዴት ትራንስፎርም እንደምናደርግ ለማሳየት ለምሳሌ እዚህ ጋር ታርጌት ቫሪያብል ኔሙን ትሰጣላችሁ። ለምሳሌ ትራንስፎርምድ ዲቪ ብዬ ልያዘው። ስፔስ መስጠት አይቻልም ባይ ዘ ዌይ። ሌብል ማድረግ ካለባችሁ ግን እዚህ ጋር መስጠት ትችላላችሁ። እኔ ስላልፈለኩኝ ዩዝ ኤክስፕሬሽን አስ ሌብል አልኩኝ። ኮንቲኒው። ከዛ እዚህ ጋር ተመጡና እዚህ ፎርሙላውን መምረጥ ትችላላችሁ። ለምሳሌ አርትሜቲክ ላይ ክሊክ ታደርጉና ላን የሚል ታገኛላችሁ። እዚህ ጋር ናቹራል ሎጋሪዝም ማለት ነው። ሎግ ቴንም አለ። ስለዚህ ከሁለት አንዱን ተጠቅማችሁ ትራንስፎርም ማድረግ ትችላላችሁ። ስኩዌር ሩትም ከፈለጋችሁ እዚህ ጋር አለላችሁ። ናቹራል ሎጋሪዝሙን እንድጠቀምና ላን ብዬ ክሊክ አደርጋለሁ። ከዛ በኋላ እቺን ቀስት ተጠቅሜ ወደ ላይ ወስደዋለሁ። ከዛ ላን ኦፍ ዋት ብሎ ጠይቀኛል። የዲቪ እንደሆነ እዚህ ጋር በዚህ አስገብቼ አሳየዋለሁ ማለት ነው። ሶ ላን ኦፍ ዲቪ ጀነሬት ያደርግልኛል። አሁን አዲስ ዋሪያብል ነው ጀነሬት የሚያደርግልኝ። ኦኬ ላለው እዚህ ጋር ኮንፈርሜሽን ይሰጠኛል አዲስ ዋሪያብል ኮምፒውት እንደተደረገ። ሶ ወደ ዳታ ቢሄድ ይሄኛውን አገኛለሁ ማለት ትራንስፎርምድ ዲቪ የሚል አገኛለሁ። ይሄኛው ሞር ኦር ሌስ ከዚህ የተለየ ነው። ሶ ይሄኛው ኖርማል ሊሆን ይችላል። ካልኩሌት ስናደርግ ለምሳሌ ኤክስፕሎር ላይ እንግባና አሁን ዲቪን አስወጥተን ኮምፒውትድ ኦር ትራንስፎርምዱን ወደዚህ እናስገባለን። ከዛ ኦኬ እንላለን። ሌሎች ሴቲንጎች እንዳሉ ስላሉ ማለት ነው። ኦኬ እንላለን። እዚህ ጋር ብዙም ቼንጅ አላመጣም። ኪው ፕሎት ግን የተወሰነ ለውጥ አምጥቷል። አሁንም አልመጣም። ምን ላድርግ የሚል ጥያቄ መነሳቱ ግን አይቀርም። አሁንም ካልመጣ እንግዲህ ነን ሊነር ሬግሬሽን ታይፖችን መጠቀም ያስፈልጋል። ሌሎች የዳታ ኖርማሊቲ የማይጠይቁ ብዙ ነን ሊነር ሬግሬሽን ታይፖች ስላሉ እነሱን መጠቀም ያስፈልጋል ማለት ነው። ኦር ደግሞ ቅድም እንዳልኳችሁ አብዛኞቹ አሳምፕሽኖች ተሳክተውላችሁ ይሄኛው ብቻ የሚያስቸግራችሁ ከሆነ ኢቭን የዲቪዬሽን መጠኑ ምን ያክል ነው፣ ምን ኖርማል ያለው ነው የሚለው ራሱ ይወስናል፣ ዲግሪው ማለት ነው። ለምሳሌ እዚህ ጋር ፒክቸር ላይ እንደሚታዩት ተቀራርበዋል፣ ነገር ግን ሙሉ በሙሉ ኖርማል አይደለም። ስለዚህ የተወሰነ ቶለራንስ አለኝ ማለት ነው። አይ ካን ኮምፕሮማይዝ። ሌላው ነገር ማስተዋል ያለባችሁ ትራንስፎርም ያደረግነውን ዋሪያብል ተጠቅመን ያገኘነውን ሬግሬሽን በቀጥታ ኢንተርፕሬት ማድረግ አንችልም። አንስታንዳርዳይዝድ ቤታን ለምሳሌ ኢንተርፕሬት የምናደርግ ከሆነ IV1ን በአንድ ዩኒት መጨመር ዲፔንደንት ዋሪያብሉ ላይ 0.41 ኦር 41.9% አፌክት ሊያደርገው ይችላል። IV2ን በአንድ ዩኒት መጨመር ዲፔንደንት ዋሪያብሉ ላይ 0.47 ዩኒት ከፍ ያደርጋል የሚል ዲፊኒሽን ነው የሚሰጠን። ሶ ዲፔንደንት ዋሪያብሉን ትራንስፎርም አድርገን ከሆነ እንደዚህ ስትሬት ፎርዋርድ መናገር አንችልም፣ ምክንያቱም የተጠቀምነው ትራንስፎርምድ የሆነ ዳታ ነው። በዚህ ጊዜ ስታቲስቲሻኖች ምንድነው የሚያደርጉት? ትራንስፎርምድ የሆነውን ዳታ ባክ ትራንስፎርም ያደርጉታል፣ ወደ ኋላ ይመልሱታል፣ ኤክስፖኔንሻል በመጠቀም ማለት ነው። ቅድም ባሳየኋችሁ ኮምፒውት ዋሪያብል ላይ እዚህ ጋር ኤክስፕ የምትላለች ኤክስፖኔንሻሉን በመጠቀም ወደ ኋላ ይመልሱታል ማለት ነው። እንደዛ አድርገው ከዛ በኋላ ነው ኢንተርፕሬት የሚያደርጉት እንጂ ቀጥታ ኢንተርፕሬት ማድረግ አይቻልም። የጨረሰን ይመስለኛል። ይሄኛው ነው የሚቀረን መሰለኝ። ሂስቶግራምም ያው ኖርማል ዲስትሪቢዩሽን ነው የሚያሳየን። ይሄኛው በጣም ከሰፋ ተፈላጊ አይደለም። ለምሳሌ ከ-4 እስከ 2 ድረስ ነው ያለው። ኖርማል ዲስትሪቢዩሽን ብዙ ጊዜ ከ-2 እስከ 2 ድረስ ነው የሚሆነው፣ ስኪውነሱ ማለት ነው። ኮርቶሲሱ ደግሞ ከ-3 እስከ ፖዚቲቭ 3 ድረስ ይቀጥላል። ሶ ይሄኛው የተወሰነ ዲቬት እንዳደረገ ማሳያ ነው ማለት ነው፣ -4 ድረስ መሄዱ። ሶ በዚህ መልኩ አሳምፕሽኖችን ቼክ ማድረግ ትችላላችሁ።
ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ጠብቁኝ። አዳዲስ ቪዲዮዎችን ስለቅ ወደ እናንተ ፈጥነው እንዲደርሱ ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ በያላችሁበት።